ከዚህ በኋላ አብርሃም የሚናገረውን ነገር በጠቅላላ አዳምጡት። እመለሳለሁ። እኔ እሷንም እየተተናኮሏት ሌላ ነገር እንዳያረጓት ፈራሁኝ። ፈራው። ወይ ተመልከቱ። ምንድነው? እየተከታተሉኝ ነው፣ ጓደኞች እየተከታተሉኝ ነው። በቃ ምንድነው? ለምን? ቆይ ሁላችሁም የግሬስ ፋሚሊዎች አንድ መርሳት የሌለባችሁ ወሳኝ ነገር ምንድነው? እነዚህ ልጆች በዚህ ሰዓት ያሉት ሩም ውስጥ ነው። ሩም ይዘው ሩም ውስጥ ነው ያሉት። አንድ በሉ። ሁለተኛ ቅድም ያለ ምክንያት አይደለም አብርሃም የሚናገረውን ነገር አዳምጡት ያልኩት። ምን አለ መሰላችሁ? እንዳይተናኮሏትና አንድ ነገር እንዳያደርጓት ፈራው ያለው። ያቺን የመሰለች ሚስቱን ሩታዬን እንደዛ ሲጠብሳት አንዴ ባንዱ እያደረገ እንደ እንቁላል ሲጠብሳት ሆዷ ውስጥ ላለ ጽንስ አንድ ነገር እንዳይሆን ፈራው ሲል አንድ ቀን ሰምተነው እናውቃለን? የእውነቴን ነው የምነግራችሁ። ይሄ ልጅ የራሱ አሮበት የሰው የሚያማስል እኔ ጅል አትሉት፣ ብልጥ አትሉት፣ ሞኝ አትሉት፣ ምን እንደምትሉት እናንተ በሉት። ግን የእውነቴን ነው የምናገረው። በዚህ ምክንያት ብቻ ደግሞ ነገ ከነገ ወዲያ የሚፈጠረውን ቁጭ ብለን የምናይ ይሆናል። ቆይ የግሬስ ፋሚሊዎች፣ የምወዳችሁ ተመልካቾቼ፣ የራሷ አሮባት የሰው ታማስላለች ይላል አበሻ ሲተርት። እንዲህ ሲሆን አሁን የራሱ ቤት የሞላለት ሚስቱ በሳቅ የምትፍለቀለቅ እሱ በደስታ ጮቤ የሚረግጥ ልጅ አይመስልም? ከአንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቺው። ምን ይባላል መሰላችሁ? ውሃ ሲወስድ እያሳሳቀ ነው ይባላል። ውድ የቻናሌ ተመልካቾች፣ እኔን በደንብ የምታውቁኝ ሰዎች ካላችሁ ምንም ነገር እገሌ ይሄን ብናገር ይከፋዋል፣ እገሌ ይሄን ብናገር ደስ ይለዋል ብዬ አመቻምቼ የማልፋት ነገር እንደሌለች በደንብ አድርጋችሁ ታውቁኛላችሁ። እነዚህ ልጆች እኮ ትላንትና የአብርሃምን ንጽህና እናረጋግጥልክ ብለው ከሄርሜላ ጋር አብረው ሩም ውስጥ ካሜራ ገጥመው ደና እየዳነን የነበረ ቁስል የአብርሽንና የሩታን ፍቅር መልሶ እንዲደፈርስ ያደረጉ ልጆች ናቸው። ከማን ጋር አብረው? ከሄርሜላ ጋር። እንደዛም አድርገው አብርሃም ፈተናውን አልፏል ሲሉ የነበሩ ልጆች ዛሬ ምን ተገኘና ነው ለሩታ አጉል ሐሳብ ይመስላችሁ ፍቺው ብላችሁ ልጅቷን ወደማታቀው መንገድ እንድትሄድ እያደረጋችኋት ያላችሁት ለምን እንደሆነ በጣም ወሳኝ መረጃ ደርሶኛል። ውድ የግሬስ ፋሚሊዎች ዛሬ አዛችኋለሁ። እስከ መጨረሻው ቆዩ። ጉዷን ሁሉ ነው የማፍረጠርጣት። እናንተን ነቅተው ከመሃላቸው ያስወጡ ቀን እነዚህ ልጆች ፍቅራቸው ይመለሳል። አብርሽም የሩታ ሩታዬም የአብርሽ ብቻ ናት። በዚህ ሐሳቤ የምትስማሙ ብቻ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን በኮሜንት ላይ ጻፉ። ሁለቱንም ሜንሽን ስለማደርጋቸው ያዩታል፣ ያነቡታል። ዛሬ በዚህ ቪዲዮ የአብርሽና የሩታ ጓደኞች በፍቅራቸው ጀርባ እየጠነሰሱ ያለው ወሳኝ መረጃ ተልኮልኛል። ይህን ቪዲዮ እስከ መጨረሻው ድረስ አብርሽም ሩታም እዚህ ቪዲዮ ላይ እንዳላችሁና እያያችሁ እንደሆነ አውቃለሁ። የግሬስ ፋሚሊዎች እናንተንም ጨምሮ እስከ መጨረሻው እንድትከታተሉኝ ጋብዛችኋለሁ። ለዚህ ቤት አዲስ ከሆናችሁ እንደምታውቁት አዲስ ቤት ነው፣ ሰብስክራይብ ይደረግ፣ የደውል ምልክቷ ትነካና ቪዲዮውን ላይክ እያደረጋችሁ ጀምሩት። በኮሜንት ላይ ዛሬ ከኔ እኩል ሁላችሁም የግሬስ ቤተሰቦች እንድትቀላቀሉና ሐሳብና ሴቶቻችሁን እንድትጽፉልኝ እፈልጋለሁ። የግድ ነው። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ተመልከቱ። ምንድነው? ሄርሜላን ፈልገን ነው። ሄርሜላን ፈልጌ ስለምን ፈልጋት ግዴታ መናገር አለ። ምን ያለው ነው? እኮ ጋር ለዛ ኮንሶል ይፈልግቆታ አይደል እንዴ? ሮማት መጥብጥ እንጂ ፈረንጁ ምን ሆነሃል እንዴ? አብርሃም እኮ ማለት ቤቱም የሞላለት በጣም ሁሉ ነገር የተስተካከለለት ሚስቱ ፍልቅልቅ እያለች የምትኖር እሱ በጣም በቃ ደስተኛ ሆኖ የሚኖር ልጅ ነው። ሄርሜላን ሊያስመልጣት ሩም ይዞ እየጠበቃት ነው። ሩማት መጥብጥ እንጂ ፈረንጁ
ንገሩት እባካችሁን ለፈረንጁ። ፈረንጁ ደግሞ አንዳንዴ ምክር አትሰማምና እውነት ልሳቅ እንጂ ውስጤ በጣም በጣም ይቃጠላል። እውነቴን ነው የምነግራችሁ። ሩም ይዞ ለሄርሜላ ጥብቅና እየቆመ ነው ያለው። ምክንያቱም የእሱ ነገር ሁሉ ነገር ስለተስተካከለ ማለት ነው። ከሩታም ጋር ያለው ነገር፣ በልጃቸው ጉዳይ፣ የሚስቱን ጤና በመጠበቅ ጉዳይ፣ ሚስቴ ምን አይነት ስሜት ውስጥ ነው ያለችው በማለት በሚለው ጉዳይ በጣም በቃ ሁሉ ነገር ስለተስተካከለለት አሁን ለሄርሜላ ጥብቅና ቆሟል ሩም ይዞ። በጣም በጣም የምታሳፍር ሰው ነህ አብርሃም። እውነቴን ነው። እኔ ምን ብዬ እንደምናገር አላውቅም። በጣም ታሳዝነኝ ነበረ። ነገሮችን እንድታስተውል በተደጋጋሚ እኔ ብቻ አይደለሁም በጣም ብዙ ወንድሞቼ እህቶቼ በቪዲዮ እየሰሩ እየነገሩክ ነው። ነገር ግን እኛን ከመስማት ፋንታ ልክ ሁሉ ነገር እንደሞላለትና ያንተ ቤት እንደተስተካከለ አይነት ሰው ለሌላ ሰው ጥብቅና እየቆምክ ትጃጃላለክ እዚህ እየመጣክ። በጣም በጣም የምታሳፍር በጣም የምታናድድ ሰው ነህ። እውነቴን ነው። በዚህ ጉዳይ ላይ ብዙ ነገሮችን እንደምትሉ አውቃለሁ። የግሬስ ፋሚሊዎች ጻፉ በኮሜንት ላይ። ሁለቱም አብርሃምም ሄርሜላም እያዩኝ ነው፣ እያያችሁኝ ነው። ውረዱና ደግሞ ከኔ በዘለለ ብዙ ህይወት ያዩ የግሬስ ፋሚሊዎች የሚጽፉላችሁን ኮሜንት አንብቡት በደንብ። በጣም የምታሳፍሩ ሰዎች ናችሁ። ማድረግ እንዳለብኝ ግራ እየገባኝ ነው ያለውና አዳምጡት። ከዚህ በኋላ አብርሃም የሚናገረውን ነገር በጠቅላላ አዳምጡት። እመለሳለሁ። እኔ እሷንም እየተተናኮሏት ሌላ ነገር እንዳያደርጓት ፈራሁ። ወይ ተመልከቱ። ምንድነው? እየተከታተሉኝ ነው ጓደኞች፣ እየተከታተሉኝ ነው። በቃ ምንድነው? ለምን? ቆይ ሁላችሁም የግሬስ ፋሚሊዎች አንድ መርሳት የሌለባችሁ ወሳኝ ነገር ምንድን ነው? እነዚህ ልጆች በዚህ ሰዓት ያሉት ሩም ውስጥ ነው። ሩም ይዘው ሩም ውስጥ ነው ያሉት። አንድ በሉ። ሁለተኛ ቅድም ያለ ምክንያት አይደለም አብርሃም የሚናገረውን ነገር አዳምጡት ያልኩት። ምን አለ መሰላችሁ? እንዳይተናኮሏትና አንድ ነገር እንዳያደርጓት ፈራው ያለው። ያቺን የመሰለች ሚስቱን ሩታዬን እንደዛ ሲጠብሳት አንዴ ባንዱ እያደረገ እንደ እንቁላል ሲጠብሳት ሆዷ ውስጥ ላለ ጽንስ አንድ ነገር እንዳይሆን ፈራው ሲል አንድ ቀን ሰምተነው እናውቃለን? የእውነቴን ነው የምነግራችሁ። ይሄ ልጅ የራሱ አሮበት የሰው የሚያማስል እኔ ጅል አትሉት፣ ብልጥ አትሉት፣ ሞኝ አትሉት፣ ምን እንደምትሉት እናንተ በሉት። ግን የእውነቴን ነው የምናገረው። በዚህ ምክንያት ብቻ ደግሞ ነገ ከነገ ወዲያ የሚፈጠረውን ቁጭ ብለን የምናይ ይሆናል። ነበር የሚያስጠሉ ቴክስቶች እየላክልኝ ነበር እኮ አንተ ነህ። ይኸውልሽ ተመልከቱ። እንደው በእናትህ ባልካት እንደው ወይኔ በቃ እጅ አጠረኝ። እውነቴን ነው የምላችሁ። እቺ ልጅ በጣም በጣም ነቀርሳ ከነቀርሳም በላይ የሆነች ለዚህ ለአብርሃምና ለሩታ ትዳር ራሱ የጎተተ የሚያመጣት ነቀርሳ እንደ ሄርሜላ አይነት አይቼ አላቅም። ደሞ እኔ እውነቴን ነው በጣም በጣም የምታሳፍሪ ክብር የሌለሽ እንደው እንደ ሴት እንኳን የማትከበሪ አይነት ሴት አንቺን ነው ያየሁት። እውነቴን ነው ብለሽ ገግመሽ። አሁን እኮ አንዳንድ ሰው ይሰርቃል አይደል? ማለት ውሽማ ውሽሚት ምናምን የሚባል ነገር አለ። ያንቺ አይን ያፈጠጠ ውሽማ እኔ ባጥር ሲገባ ነው የማውቀው። አንቺ በቪዲዮ ካሜራ ይዘሽ መተሽ ጥብቅና እንዲቆምልሽ ሩም ድረስ እየሮጥሽ የምትሄጂ ጉደኛ ሴትዮ አንቺን ነው ያየሁት። ሄርሜላ እያየሽኝ ነው በደንብ። በዚህ ጉዳይ ደግሞ ስንት ቀን እንከራከርበት ይሆን? ሩታ ይሄንን ቪዲዮ አይታ ምን ትል ይሆን? በጣም ነው የሚያስፈራው። እውነቴን ነው። ነገ ከነገ ወዲያ የሚፈጠረውን ነገር ሳስብ ይሄ ነገር ሊበርድ የማይችል ነገር እንደሆነ ሳቅ በጣም አዝናለሁ። እኔ ግን አሁንም ቢሆን አንድ ነገር የሚሰማኝ ነገር አለ። ሩታን አብርሽን ለማለያየት ከጀርባ አንድ እየሰራ ያለ ሰው እንዳለ በጣም እየተረዳው ነው፣ እየገባኝ ነው። ይሄን ነገር ለምን ልትል ቻልክ ልትሉኝ ትችላላችሁ። ምክንያቱም ያለ ምክንያት ምንም ነገር እንደማላወራ ስለምታውቁኝ የኔ የምን ጊዜም ተከታታዮች።
ላሳያችሁ እንግዲህ ካንቺ ጋር መቀጠል የማይፈልግ ከሆነ አሁንም ቢሆን ሄርሜላን እንደፈለገ አብሮ ከሷ ጋር መኖር ካለበት ምንም ካለበት መኖር ይችላል። አንቺ ግን ፍቺው። ምን ይባላል መሰላችሁ? ውሃ ሲወስድ እያሳሳቀ ነው ይባላል። ውድ የቻናሌ ተመልካቾች እኔን በደንብ የምታውቁኝ ሰዎች ካላችሁ ምንም ነገር እገሌ ይሄን ብናገር ይከፋዋል፣ እገሌ ይሄን ብናገር ደስ ይለዋል ብዬ አመቻምቼ የማልፋት ነገር እንደሌለች በደንብ አድርጋችሁ ታውቁኛላችሁ። እነዚህ ልጆች እኮ ትላንትና የአብርሃምን ንጽህና እናረጋግጥልክ ብለው ከሄርሜላ ጋር አብረው ሩም ውስጥ ካሜራ ገጥመው ደና እየዳነን የነበረ ቁስል የአብርሽንና የሩታን ፍቅር መልሶ እንዲደፈርስ ያደረጉ ልጆች ናቸው። ከማን ጋር አብረው? ከሄርሜላ ጋር። እንደዛም አድርገው አብርሃም ፈተናውን አልፏል ሲሉ የነበሩ ልጆች ዛሬ ምን ተገኘና ነው ለሩታ አጉል ሐሳብ ይመስላችሁ ፍቺው ብላችሁ ልጅቷን ወደማታቀው መንገድ እንድትሄድ እያደረጋችኋት ያላችሁት ለምን እንደሆነ በጣም ወሳኝ መረጃ ደርሶኛል። ውድ የግሬስ ፋሚሊዎች ዛሬ አዛችኋለሁ፣ እስከ መጨረሻው ቆዩ። ጉዷን ሁሉ ነው የማፍረጠርጣት። አብርሃም የሚሆንሽ ሰው አይደለም ወይ? እሷን ወይ አንቺ መምረጥ መቻል አለበት። እዚህ ጋር ገብቶሻል? ቆይ አንተ ራስህ ገብቶሃል? ማን ከማን ጋር ነው ምርጫ ላይ ቀርቦ ሚዛኑ ላይ ወጥቶ ከማን ጋር የሚመረጠው? እባክህ አንድ ነገር ሁላችሁንም አስረግጬ ልንገራችሁ፣ ወደዳችሁም ጠላችሁም እየመረራችሁ ትውጧታላችሁ። እናንተን ነቅተው ከመሃላቸው ያስወጡ ቀን እነዚህ ልጆች ፍቅራቸው ይመለሳል። አብርሽም የሩታ ሩታዬም የአብርሽ ብቻ ናት። በዚህ ሐሳቤ የምትስማሙ ብቻ የተለመደችዋ ቦታችን ላይኳ ጋር እንገናኝ። ስሜታችሁን በኮሜንት ላይ ጻፉ። ሁለቱንም ሜንሽን ስለማደርጋቸው ያዩታል፣ ያነቡታል። አብርሃም ጥፋተኛ እያደረከኝ እኮ ነው። አንተ አዳምጡ። እነሱ በጣም እንትን እያሉኝ ነው። አንተ አላየኸውም የሚልኩትን ቴክስት የዛቱብኝን ነገር እንደገና ደግሞ አሁን እዚህ መተው እንኳን ቢያንስ አንተን ፈርተው ምንም ወደኋላ ያሉት ነገር የለም። እኔ ሆኜ ነው የተደበኩት። እንዴ አራባክ ታችን ነው ረግማ ነው ማይነካሽ እኮ ቤቴ ካደረስከ ነው የምወጣው። ቤትሽ ካደረሰሽ እንደዚህ እያየናቸው ብቻዬን የወጣሁት ዝም ብለው እየዛቱብኝ መስሎኛል። ከዛ ከወጣሁ በኋላ ከኋላ እየተከተሉኝ ነበረ። ከዛ በፍጥነት ነው ወደዚህ መጣሁ። ደወልኩልክ ወዲያው። ቆይ ከመሸኘትክ በፊት ለምን አታስብም ግን አብርሃም? ለምን አታገናዝብም? እኔ በጣም ብዙ ነገር አልኩኝ አይደል? ውድ ቤተሰቦቼ የግሬስ ፋሚሊዎች እዚህ ቪዲዮ ኮሜንት ስር ግን ዛሬ በጣም እፈልጋችኋለሁ። ይሄንን ልጅ ምን ብናደርገው ነው ወደ ራሱ ሊመለስ የሚችለው? ምን ብናደርገው ነው? እዛ ሚስቱ እየተመከረች ያለውን ነገር መቼስ በቪዲዮ ያየዋል። ምን ይል ይሆን? ፍቺው ሲሏት በቃ ምና ትዳር እንዲቀላል ሆና በቃ ጭራሽ ነፍሰ ጡር ሚስትህን እንዴት! እኔ በጣም አዝናለሁ። እውነት እኔ የዚህ ልጅ ጭንቅላት በጣም ነው የሚያስገርመኝ። በጣም ብዙ ነገር ብያለሁ። ብዙ ህይወት እያያችሁ ያላችሁ የቻናሌ ቤተሰቦች እንዳላችሁ አውቃለሁ። እናንተ የምትሉትን በሉ። ኮሜንቱን ለእናንተ ትቼዋለሁ። ለማንኛውም እኔ እዚህ ላይ ላብቃ። የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ጸሎት አድርጉላቸው፣ ለሁለቱም ጸሎት አድርጉላቸው። እውነት የምትወዷቸው ከሆነ የግሬስ ፋሚሊዎች በጣም የምትገርሙ እንደሆናችሁ አውቃለሁ። ጸሎት አድርጉላቸው። ፈጣሪ እነዚህ ልጆች መሃል ይግባ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እንደምታውቁት አዲስ ቤት ነው። ስለዚህ ሰብስክራይብ ማድረግና ሞቅ ማድረግ አለብን። ሁላችሁም ገባ በሉ። ቪዲዮውን ላይክ ያደረጋችሁት ላይክ እያደረጋችሁት ውጡ። ኮሜንት ላይ ሐሳብና ሴቶቻችሁን አስቀምጡልኝ። እዚህ ስክሪን ላይ በጣም አሪፍ ቪዲዮ የጨረቃዎቹን አሁን የተለቀቀ ቪዲዮ አስቀምጬላችኋለሁ። ግቡና እዛ ጠብቁኝ፣ እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።